አብዛኛው የመርካቶ ነጋዴ የተማረ ህብረተሰብ አይደለም። አንደኛው ሁለተኛው ሶስተኛ ክፍል ያልቆጠረ ህብረተሰብ ነው ያ ሁሉ ሚሊዮን ብር የሚያንቀሳቅሰው። ቪዲዮውን እንዳያችሁት ዛሬ ደግሞ ከጊዜ ወርቅ የተወሰዱ 4 ዋና ዋና ሌሰኖችን ሼር የምናደርጋችሁ ይሆናል። የመጀመሪያው ከምታውቁትና ከምታነቡት ነገር በላይ ኤክስፒሪየንስ የምታደርጉት ነገር ትልቅ ግብአት እንደሆነ። ለምሳሌ የመርካቶ ነጋዴዎችን አይታችኋቸው ከሆነ ከተማሩት ነገር በላይ እዛ ስራ ቦታ ላይ የሚሰጣቸው ግብአቶች የተሻለ ቦታ ላይ ያደርሳቸዋልና። ሁለተኛው ደግሞ ማንኛውም ሲኢኦ ስለ ፋይናንሻል ስቴትመንት ማወቅ እንዳለበት። ይህም ሲባል ፋይናንሻል ስቴትመንትን የሚያውቁ አካውንታንቶች ቢኖሩ እንኳን ባለቤቱ ስለዛ ነገር የሆነ ኖሃው ኖሮት ያንን አካውንታንት ሊድ ሊያደርግ ይገባል። ብዙ ጊዜ ብዙዎችን መንግስትን ተወቃሽ የሚያደርጉበት ዋና ምክንያት ያችን ስቴትመንት ባለማወቃቸው ለማስረዳትም ለመረዳትም አይመቻቸውም እና ይህን ነገር ኮመን ግራውንድ እንዲኖራቸው ስትል ትናገራለች። ሶስተኛው ደግሞ ስለ ድንች ያወራቸው አንድ ሀሳብ ነበር። አንድ ድንች ብሰጥህና ይህን ድንች በ100 ሺዎች ሽጥልኝ ብልህ ምን ታረጋለህ ነበር ያለችው። ያ ማለት አእምሯችሁ የተሻለ ለመፍጠር የተሻለ ለማሰብ ማን ጋር ልሂድ እንዴት ላርገው የሚለው ሰፊ ሀሳብ ስለሚያስብ የተሻለ ክሬቲቪቲ ከሌላው ይፈጥራል የሚለው ሀሳብ ነው። አራተኛው ደግሞ ስለ ፔሸንሲ ወይም ደግሞ ስለ ትዕግስት ያወራቸው ሀሳብ ነው። ብዙ ጊዜ አሁን ላይ ቲክቶክ የብዙዎችን ፔሸንሲ ነጥቋል። የሚያዩት ትንንሽ አጫጭር የሆነ ነገር ስራም ላይ ሎንግ ተርም የሆነ ሰስቴን የማድረግ አቅማቸው እንዲቋረጥ አድርጓል። ስለዚህ ይሄ ደግሞ ምን ሊድ ያደርጋቸዋል? ሜንቶሬ ብለው የሚያስቡት ሰው ሰብኮንሺየስሊ እነዛን የሰበሰባቸው ሰው ይሆንና የማይፈልጉት የእነሱን ማንነት በእነዛ ሰዎች ውስጥ ያገኛሉ። እናንተስ ከቢዝነሳችሁ ጋር የተያያዘ ሼር የምታደርጉን ኤክስፒሪየንስ ምን አለ?